ጻድቁ አቡነ አረጋዊ ዘሮም። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ዕድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው። እሱም አቡነ አረጋዊ ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይንም አረጋዊ ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ አገር አባ ጳኩሚስ የሚኖርበት ደውናስ ወደምትባል ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳኩሚስም አገኘው። አባ ጳኩሚስ ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን? አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት አላፊ ጠፊ ነው። ነገር ግን የማታልፈውን የማጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በ14 ዓመቱ አባ ጳኩሚስ እጅ የምንኩስና ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡ ስለ ምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በአገሩ ተሰማ። እናቱ ንግሥት ዕድና እርሱ ወዳለበት መጥታ መነኮሰች። በሴቶች ገዳም ገብታ መኖር ጀመረች። ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም አስራት ይሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት አገኘ። በኢትዮጵያን ፍቅር ልቡ ተነደፈ። ማንም ሰው ሳያውቅበት 2 ደቀ መዛሙርቶቹን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰ። በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። እርስ በርሳቸውም እኛ ወደዚች አገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅዱሳትና መጻሕፍቶችን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት ከአክሱም ከተማ ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከ7 ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነከሱት። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክት ዘወትር ባለመለየት ይጎበኟቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበረ። እያንዳንዳቸውም የሃይማኖታቸው ኃይል አሳዩ። ከእነሱ መካከል ተራራ ያፈለሱ፣ ባሕርን የከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለ9 ሰዓት መሥዋዕት ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችን ዘሚካኤልም የበላይ ጠባቂያቸው ወይም መሪያቸው አደረጉት። ለየብቻቸው ለመኖር ተስማሙ። በዚያ ጊዜ መሪ ልንባን እያነቡ ለየራሳቸው ተለያዩ። አባታችንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችንም ወደ መረጠ ቦታ ሲሄድ ከዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሙን ባያት ጊዜ 3 ጊዜ ሰገደ። በተራራ ስርም ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄደ። አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኩሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣች። ይህችንም ደብረ በአታልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንም ምንጣፉንም ባነሳው ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞው መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዛ የደረሱ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገ ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅ ዘንድ ወዳለሁ አለው። ሊቀ መላኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገሳለው። አባታችን አቡነ አረጋዊ
በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃል። በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራ ጫፍ ያወጣህ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾም በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደ ደረሰም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቦዋ ግማሽ ስትሆን ጠገበ። የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህችም ምልክት እስከ ዛሬ ድረሳለች። ደቀ መዝሙሮቹም ከታች ወደ ላይ የሚወጡበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሠራና አብሮ ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መሥዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። ለመኖሪያውም ትንሽ በዓት አገኘ። በዚያም ያለምንም ምኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዚያች ሀገር ብርሃን አበራላት። ፊናስ የተባለ የሐማርያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያናቱንም ሁሉ አቃጠለ። የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ ወይም አክሱም ንጉሥ ወደ አፄ ካሌብ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አፄ ካሌብም ወደ ቤተ ክርስቲያን ሄዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርን አመሰገነ። አባ ጴንጤሌዎን ገዳም ገብቶ መነኮሰ። ኢትዮጵያዊ ንጉሥ አፄ ካሌብ ይህንን ዓለም በመናቅ በበረሃ ዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግንቦት 20 ቀንም አረፈ። ከዚያም የካሌብ ልጅ አፄ ገብረ መስቀል ነገሰ። ወደ አባታችን ሄዶ አገሩና ሕዝቡን እንዲባርክ አጥብቆ ማለደው። አባታችንም እንደ ቃል ይደረግ አለው። መልሶም አፄ ገብረ መስቀል አባታችን አቡነ አረጋዊን በየትኛው ቦታ ላይ ቤተ ክርስቲያንን አሳንጽ ዘንድ ትፈቅዳለህ አለው። አባታችን ቤተ ክርስቲያን የሚሠራበትን ቦታ አሳየው። ንጉሡ አፄ ገብረ መስቀልም በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት አስገባ። ንጉሥ አፄ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መውጫ መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዋፍርሰው አትተወው፣ ነገር ግን ስለ ዘንዶው ጅራፍ ፈንታ ሰዎች ይወጡበት ዘንድ ገመድ አበጃለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ደህምሞ ተብሎ ተሰየመ። የአባታችን የጻድቁ ዜና ሰምተው አስኬማ ያቀዳጃቸው ወይንም ያመነኩሳቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ በተራራው ግርጌ ወዳለች ወንዝ ወይም ውሃ ወስደው ያጥቡታል። ከዚያም ወደ ተራራ ያወጡትና ያመነኩሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬ ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ ዕድና ጥር 4 ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደበዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ረፍት፣ ከሐዘን ደስታ ወዳለበት፣ ከሐሳር ወደ ክብር ቦታ በታላቅ ደስታ ወስድ ዘንድ ወደ አንተ መጣሁ አለው። መታሰቢያን ያደረገ በጸሎትህ የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በስምህ በተሠራው ቤተ መቅደስ ውስጥ እየጸለየ የለመነ ፈጥኜ ጸሎትን እሰማዋለሁ። ቤተ ክርስቲያንን ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ የወረርሺ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግርም አይኖርበትም። ከሁሉም ይልቅ የሞት ጥላ አያርፍበትም። መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ ብሎ ብዙ ቃል ኪዳን ገባለት። አባታችን ጌታ ሆይ መታሰቢያን አደረገ
የገድሌ መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታም እስከ 15 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስምህ በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህን ሁሉ አስራት አድርጌ ሰጠው አለው። ይህንን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችን ተገልጦ የሰጠውን ቃል ኪዳንና ይህን መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። ወንድሞቹ ደቀ መዛሙርቶቹን እንዲሰበስብም አዘዘው። ማትያስም እንደታዘዘው አደረገ። አባታችን አቡነ አረጋዊም ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህንን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን አቡነ አረጋዊ ያረጋጋቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። 99 ዓመት ሆነው። በጥቅምት 14 ቀን ተሰወረ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የአባታችን አቡነ አረጋዊ ረድኤት በረከት ይደርብን። ምንጭ ገድለ አቡነ አረጋዊ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር